ሰላም ጤና ይስጥልኝ። ውድና የተከበራችሁ የሪች ዩቲዩብ ቻናል ፋሚሊዎች እንዴት ናችሁ? ልይ ሰላም ናችሁ ወይ? እኔ ጋር ፈጣሪ የተመሰገነ ይሁን ሁሉ ሰላም ነው። ዛሬ በሌላ ስራ መጥቼላችኋለሁ። እሱ ምንድነው? ቀላልና ፈጣን በጣም ቆንጆ የሚጥም የቁርስ አሰራር ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ይቆይላሉ። እንዲሁም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቁርሴን ለመስራት የተጠቀምኩት ግብአት እነዚህ ናቸው። ቱና በባድንጃን ነው ቁርስ የሰራሁት። አንድ ሽንኩርት፣ ሁለት ቲማቲም፣ የፈረንጅ ቃሪያ፣ አንድ ባድንጃን፣ ቱና፣ ሶስት ትንንሽ ቱና ነው የተጠቀምኩት። እናንተ እንደ ፍላጎታችሁ ነው። እዚህ ጋር ደግሞ የድንብላል ቅጠል አለኝ። የድንብላል ቅጠል ከዛ ደግሞ የተፈጨ አንድ ማንኪያ ሰሊጥ ወይም ጠሂና ይሉታል ሰሊጥ አለኝ። አንድ ሎሚ ከግማሽ ጭማቂ አለኝ። እዚህ ጋር አዘጋጅቻለሁ ጨምቄ። እዚህ ጋር ደግሞ ቅመሞች ናቸው። የተፈጨ የቁንዶ በርበሬ ፓውደር፣ ከሙን፣ ነጭ ሽንኩርትና ባህራት ሙሸከር ወይም የተቀላቀለ ቅመም ማለት ነው አለኝ። እዚህ ጋር ደግሞ የወይራ ዘይት ወይም ዘይቱን ይሉታል እሱ አለኝ ማለት ነው። እነዚህም በመጠቀም ነው ቁርሴን የምሰራው። ከዛ እዚህ ጋር መጥበሻዬን እሳት ላይ ጥጄዋለሁ። ሽንኩርቴን ደግሞ በዚህ መልኩ ቆንጆ አድርጌ ከትፌ አዘጋጅቼዋለሁ። ትንሽ የወይራ ዘይት መጥበሻ ላይ አድርጌ ጋል ካልልኝ በኋላ ሽንኩርቴን በዚህ መልኩ ጨምራለሁ ማለት ነው። ትንሽ ሽንኩርቱ እንደዚህ ጥብስ ካደረግኩት በኋላ ነጭ ሽንኩርቴን ጨምራለሁኝ። ነጭ ሽንኩርቱ ጋር ትንሽ እንደዚህ ቡኒ ወይም ወርቃማ እስኪሆን ድረስ ጠበስ ካደረኩ በኋላ ከላይ ቲማቲሜን እጨምራለሁ። በዚህ መልኩ ቲማቲሜን እንደዚህ አድርጌ እጨምራለሁ። በደንብ አብሬ አቀላቅለዋለሁኝ። ትንሽዬ ጨው ተጠቅሜያለሁኝ። ያው ጨው እንደ ፍላጎታችሁ ነው የምትጠቀሙት። ከዛ እንደዚህ ካቀላቀልኩ በኋላ ትንሽ ገጠም አድርገዋለሁ ማለት ነው። ከገጠምኩ በኋላ ቲማቲሜ ትንሽ በሰል ሲል ከላይ ቅመሙን እንደዚህ አድርጌ የጨመርኳቸውን ቅመም ጨምሬያለሁኝ። ይህን ይመስላል። ጨማምሬ ከጨረስኩኝ እንደዚህ ከላይ የፈረንጅ ቃሪያ ወይም የማያቃጥል ቃሪያ ማለት ነው እሱን ከትፌ ጨምርበታለሁ። ትንሽ ቲማቲም መብሰል ሲጀምር ማለት ነው። እዚህ ጋር ደግሞ የቱናዬን ውሃውን አጥለዋለሁ ማለት ነው። አብሮት ያለውን ውሃ አልጠቀምም። በደንብ እንደዚህ አጥልሌ አስወግደዋለሁኝ ማለት ነው። ከዛ እንደዚህ ካጠለልኩት በኋላ በዚህ መልኩ ከላይ ካዘጋጀሁት ሶሴ ላይ እንደዚህ አድርጌ ጨምረዋለሁኝ። ያው እኔ ትንሽ ነው የሰራሁት፣ እናንተ እንደ መጥናችሁ ነው የምትሰሩት ማለት ነው። እኔ ለሁለት ሰው የሚሆን ቁርስ ብቻ ነው የሰራሁት። እናንተ በዛ ካላችሁ ጨመር አድርጋችሁ መስራት ትችላላችሁ። እንደዚህ አብሬ ከስጎዬ ጋር ቱናዬን በዚህ መልኩ ቀላቅለዋለሁ ማለት ነው። ትንሽ እንደዚህ ከቀላቀልኩ በኋላ ከላይ የድንብላል ቅጠሌን አደርጋለሁ ማለት ነው። ሁሉንም አይደለም የማደርገው፣ ግማሽ አስቀርቻለሁኝ ከላይ መጨረሻ ላይ የማደርገው ማለት ነው። ግማሹን እዚህ ጋር አብሬ አደርገዋለሁ። በጣም ቆንጆ የሆነ ጣዕም ነው የሚሰጠው ማለት ነው። ከዛ መጨረሻ የሎሚ ጭማቂን አደርጋለሁ። ውሃ አንጠቀምም። እንደዚህ የሎሚ ጭማቂ ካደረግኩ በኋላ እሳቱን ቅንስ አድርጌ ትንሽዬ እንዲበስል እተወዋለሁ ማለት ነው። እዚህ ጋር ደግሞ ቅድም ያሳየኋችሁን ባድንጃን ጠብሼ በዚህ መልኩ አዘጋጀዋለሁኝ። በዚህ መልኩ ቱናዬ ትንሽ እየበሰለ ነው ማለት ነው። እንደዚህ 5 ደቂቃ ከበሰለልኝ በኋላ ከላይ ጠብሼ ያዘጋጀሁትን ባድንጃን በዚህ መልኩ እጨምራለሁኝ ማለት ነው። እንደዚህ ቆንጆ አድርጌ ከላይ ጨምሬዋለሁኝ።
መጨረሻ ላይ ያዘጋጀሁትን ሰሊጥ ከላይ ያደርጋለሁ ማለት ነው። በዚህ መልኩ ቆንጆ አድርጌ ሰሊጤን እንደዚህ አድርጌ ከላይ አድርጌ ያለው መጨረሻ ደግሞ ያስቀረውትን የድንብላል ቅጠል ቆንጆ አድርጌ ከላይ ያደርግበታለሁ። በጣም የሚያምር ነው የሚሆነው። ይህን ይመስላል ውዶችዬ። ዛሬ የሰራሁት ቁርስ ይሄ ነው። በጣም ጊዜ አይፈጅም፣ ቶሎ ነው የሚደርሰው። በ5-6 ደቂቃ ቶሎ የሚደርስ ፈጣን የቁርስ አሰራር ነው። በዛ ላይ ደግሞ ጣዕሙ በጣም ቆንጆ ነው። በጣም ነው የሚጥመው። ሰርታችሁ ቅመሱ ትላለሁኝ። በዚህ መልኩ ጨርሻለሁኝ። ይህን ይመስላል ቁርሴ። እናንተም ሰርታችሁ ቅመሱት። በጣም ቆንጆ ጣዕም አለው። አብራችሁ ስለቆያችሁ ላይክ እና ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ብዝት ይበልልኝ።